بسم الله والحمد لله صلى الله وسلم على سيدنا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. ودي نسيهاتي بتكتاتايوج زاري بالله فقد سلا أضحية يمن النجاجري هنا المالتنا أضحية مالت بالنزي بتكبروا كاناتوج عيدون ጨምሮ እስከ አያሙ ተሽሪቅ ዙልሂጃ 13 ቀን ከሚሰሩ ዒባዳዎች በላጭና እጅግ ከፍ ያለ ምንዳ ካላቸው መልካም ስራዎች መካከል አንዱ ነውና ኢንሻአላህ ስለ ኡድሂያ በተወሰነ ደረጃ ለማንሳት እንሞክራለን። መጀመሪያ ኡድሂያ ማለት ምን ማለት ነው? ኡድሂያ ማለት አንድ ሰው ወደ አላህ ለመቃረብ ብሎ ከዒዱ ቀን ከሶላት በኋላ ጀምሮ እስከ አያሙ ተሽሪቅ እስከ ዙልሂጃ 13ኛው ዓስር ድረስ ወይም መግሪብ እስከ ከመግባቱ በፊት የሚያርደው መስዋዕት ለአላህ ብሎ ወደ አላህ ለመቃረብ ብሎ የሚሰራው የዒባዳ አይነት ይሄ ኡድሂያ ተብሎ ይታወቃል። ኡድሂያ እንግዲህ በቁርአን በሐዲስ እንዲሁም በሸሪዓችን ምን አይነት ቦታ አለው የሚለውን በአላህ ፍቃድ እንመለከታለን። ኡድሂያ ማለት እርድ ማለት ነው። እርድ ማለት ደግሞ ከዒባዳዎች መካከል የላቀ የሆነ አንድ ሰው በአካሉ ከሚሰራቸው የዒባዳ ዘርፎች በላጩ ምን ይላሉ ዑለማዎች? እርድ ነው ማለት ነው። የገንዘብና እንዲሁም የአካል የሆነ ሁለቱም አንድ ላይ የተቀናጁበት ስራ ስለሆነ በላጭ ነው ይላሉ ማለት ነው። ለዚህም ነው አላህ ሱብሓነሁ ወተዓላ ምን ይላል? ፈሰሊ ሊረቢከ ወንሃር፣ ለጌታ ስገድ ለጌታህም ሰዋ እርድን ፈጽም ይላል ማለት ነው። ይሄ ማለት ምን ማለት ነው? ሶላትን ለአላህ ሱብሓነሁ ወተዓላ ብቻ እንደምታደርገው ሁሉ እርድንም ለአላህ ብቻ ማድረስ አለብህ ማለት ነው። ለጅንና ለቀብር እንዲሁም ከአላህ ውጭ ላሉ ነገሮች አማልክቶች እርድን ማቅረብ ፈጽሞ የተከለከለና ከእስልምና የሚያስወጣ ተግባር ነው። አላህ ሱብሓነሁ ወተዓላ ብዙ ጊዜ ሶላትንና እርድን አቆራኝቶ በአንድ አያ ውስጥ ይጠቅሳል ማለት ነው። ልክ እዚህ ላይ እንደተመለከት ነው ፈሰሊ ሊረቢከ ወንሐር። በሌላ አንቀጽ ላይ ደግሞ ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአና አወሉል ሙስሊሚን። ቁል ኢነ ሶላቲ ስግደቲ ወኑሱኪ እርድም ለአላህ ነው ለዓለማቱ ጌታ። ወመሕያዬ አይ ወመአቲሂ ፊል ሐያት በህይወቴ ላይ የምሰራቸው ስራዎች በሙሉ ለአላህ ሱብሓነሁ ወተዓላ ነው። ሞቴም ለዓለማቱ ጌታ ነው። በእነዚህ ነገሮች ላይ ላ ሸሪከ ለህ ምንም አጋር የለውም። ስለዚህ እርድ በሸሪዓችን በኢስላም ትልቅ ቦታ ያለው ነገር ነው ማለት ነው። አላህ ሱብሓነሁ ወተዓላ ምን ይላል? ወሊኩሊ ኡመቲን ጀዐልና መንሰከን ሊየዝኩሩ እስመላህ፣ ለእያንዳንዱ ህዝብ የሚቃረቡበትን የሆነ የአምልኮት ዘርፍ እርድን አድርገንላቸዋል። በሌላ አንቀጽ ላይ ምን ይላል? ወልቡድና እንዲሁም ግመሊቷን ይላል አላህ ሱብሓነሁ ወተዓላ ጀዐልናሃ ለኩም ሚን ሸዓኢሪላህ፣ ከአላህ ሱብሓነሁ ወተዓላ ዲን መገለጫን አድርገንላቸዋል። እንዲሁም በሌላ አንቀጽ ላይ ምን ይላል? ለየናለ አላህ ለሑሙሃ ወላ ዲማኡሃ ወላኪን የናልሁ ተቅዋ ሚንኩም። እርድን በምታከናውኑበት ጊዜ ደምን ስታፈሱ አላህ ሱብሓነሁ ወተዓላ እረዱ ሲል ከደሙም ሆነ ከስጋው የሚፈልገው ሓጃ የለም። ነገር ግን አንድ ሰው አላህን ሱብሓነሁ ወተዓላ ታዞ እርድን በሚፈጽምበት ጊዜ ገና ደሙ መሬት ጠብ ከማለቱ በፊት አላህ ዘንድ አጅሩ ይቀበላል ወይም ደግሞ ተቀባይነት አለው ማለት ነው። አንዳንድ የቁርአን ሙፈሲሮች ወመን ዩዐዚም ሸዓኢረላህ ፈኢነሃ ሚን ተቅወል ቁሉብ የሚለውን አንቀጽ ሲያብራሩ ማለት ነው የአላህ ሱብሓነሁ ወተዓላ ድንጋጌዎች የዲን መገለጫዎችን የሚያልቁ ሰዎች ልባቸው ውስጥ የአላህ ፍራቻ እንዳለ ያሳያል የሚለው ይህንን በኡድሂያ ፈስረውታል። ስለዚህ ለኡድሂያ የምናርደው ለአላህ የምናስቀድመው በግ ወይም ደግሞ ፍየል ወይም ደግሞ በሬ ምን መሆን አለበት? ሙሉ የተሟላ ምንም አይነት ነውር የሌለበት ቀንዱ ያልተሰበረ አንካሳ ያልሆነ አይኑ እውር ያልሆነ እንዲሁም ደግሞ ሙሉ ስጋ ያለው ነገርን ነው ለአላህ ማቅረብ ያለብን። ያው ተጠቃሚዎቹ የምንበላው እኛ ቢሆንም ነገር ግን አንድ ሰው ምርጡን ለአላህ ያቀረበ ከሆነ ይህ ምን ያህል ልቡ ላይ የአላህ ፍራቻ ተቅዋ እንዳለ
የሚያሳይ ነው ማለት ነው። نعم በመቀጠልም ኡድህያን አስመልክቶ ዑለማዎች የተለያየ አቋም አላቸው። ከፊሎቹ ሱና ሙአከዳ የጠነከረ የጠና ሱና ነው ሲሉ፣ ሌሎቹ ደግሞ ምን ይላሉ? ዋጅብ ነው ይላሉ ማለት ነው። ነገር ግን የአብዛኛው ዑለማዎች የአብዛኛው የጅምሁር ዑለማ አቋም ሱና ሙአከዳ ጠንከር ያለ ሱና ነው ይላሉ ማለት ነው። ያም አቅም ያለው ሰው ሊተወው አይገባም። አቅም ያለው የተወ ከሆነ የተጠላ ነው። ነገር ግን ይህ ከራሃቱ ተንዚህያ ይላል፣ ወደ ሐራምነት የሚሸጋገር አይደለም ማለት ነው። ለዚህም መረጃ አድርገው የሚያቀርቡት ኡሙ ሰለማ ረዲየላሁ ዐንሃ ያስተላለፈችው ሐዲስ ማለት ነው። ኢዛ ደኸለ العشر من ذي الحجة وأراد أحدكم أن يضحي عصرتو يزول الحجة كان يقبا قزي مالتنا عند سو وضحيا لما رد يفلق كونا ساقرنم هنا تفرن سونة لا يالو قداوتشن منكات يلبتم الزي قال إذا أراد أحدكم يفلق وضحيا ما رد يفلق سلازي وضحيا ما رد بفلاقوت لا يتمسرة انجي قديتا አይደለም ይላሉ ፉቃሃዎች منهم ኢማሙ ሻፊዒ ማለት ሌሎቹ ደግሞ ዋጅብ ነው የሚሉት እንደነ ሼኹል ኢስላም ኢብኑ ተይሚያ እንዲሁም ሼኽ ዑሰይሚን አቡ ሐኒፋ ሌሎቹም ዑለማዎች ዋጅብ ነው። ነገር ግን አቅም ላለው ሀብታም የሆነ ሰው ገንዘብ ያለው ሰው ዋጅብ ነው يعني أضحيان ما رد ينوربتال لزيهم ማስረጃ አድርገው የሚያቀርቡት فصلي لربك وانحر ለጌታ ስገድ ለሱም ሰዋ ይህም ከአላህ የሆነ ትእዛዝ ምን ይላሉ ዑለማዎች? አልአምሩ ሊልውጁብ ትእዛዝ ዋጅብነትን ግዴታነትን ነው የሚያሳየውና እዚህ ጋም አምሩላህ የአላህ ትእዛዝ የመጣው ወንሐር እርድን ፈጽም ኡድህያን እረድን የተባለው ይሄንን ግዴታነቱን ወደ ሱና የሚያስወጣ ሌላ ቀሪና ማስረጃ እስከሌለ ድረስ በግዴታነቱ ይቀጥላል ማለት ነው። نعم ዑለማዎች በዚህ መልኩ የተለያዩበት ስለሆነ እዚህ ላይ ራጂሁን ለማስቀደም አቅሙ ስለሌለን አንድ ሰው يعني አቅም እስካለው ድረስ ማረድ ይኖርበታል። አቅም ግን ከሌለው ረሱሉ ሰለላሁ ዐለይሂ ወሰለም ሁለት በጎችን አርደው ይህ ለቤተሰቤ ነው አሉ። አንዱን ደግሞ በአጠቃላይ ለኡመተ ሙሐመድ እስከ ቂያማ ለሚመጣው አቅም ለሌለው እርድ ይሁንልኝ ብለው ወደ አላህ ሱብሓነሁ ወተዓላ አቅርበዋል። ስለዚህ አቅም የሌለው ሰው ረሱሉ ሰለላሁ ዐለይሂ ወሰለም ኡድህያ አድርገውለታልና ምንም ወንጀለኛ አይሆንም ማለት ነው። ሌላው ኡድህያ ላይ ኡድህያ ለኡድህያ የሚሆኑ ለእርድ ብቁ የሚሆኑ የእንስሳ አይነቶች ምን ምንድናቸው? እነዚህም በቁርአን በሐዲስ ላይ ተጠቅሰው የመጡ ናቸው። በሂመቱል አንዓም የሚባሉት አንደኛ ግመል፣ እንዲሁም ደግሞ በሬ ወይም ላም፣ እንዲሁም ፍየልና በግ እነዚህ ብቻ ናቸው ለእርድ ብቁ የሚሆኑት። ከዛ ውጭ ግን ጥንቸል ወይም ደግሞ የሜዳ ፍየል የመሳሰሉት ማለት ነው። እንዲሁም አዋፍ ዶሮን ለኡድህያ እርድ ማቅረብ አይቻልም። በዚህ ላይ ማስረጃ ስላልመጣ አልዒባደቱ ተውቂፍያ ዒባዳ ማለት ቁርአንና ሐዲስ ላይ የመጣውን ተከትለን የምናደርግ እንጂ የተፈለገው ስጋ ነውና ከሜዳ ፍየል ወይም ደግሞ ከጥንቸል ወይም ደግሞ ብዙ ዶሮዎችን አርዶ ስጋውን የተፈለገው ቢል ይህ ከሸሪዓው አቅሉን አስቀድሟል። ስለዚህ ሸሪዓችን በመረጃ ላይ የተመሰረተ ነው። መረጃ ላይ መጣውን እንሰራለን ማለት ነው። ሌላው ኡድህያ ላይ ምን አይነት ለእርድ የሚቀርበው እንስሳ ስንት ዓመት ሲሞላው ነው? ይህንንም በማስመልከት ነብይ ሰለላሁ ዐለይሂ ወሰለም ጃብር ኢብኑ አብዱላህ ባስተላለፉት ሐዲስ ላይ ላ ተዝበሑ ኢላ ሙሲና ካልሆነች እንዳታርዱ ይላሉ። ምናልባት ከተቸገራችሁ ፈተዝበሑ ጀዝዓ የሆነችን በግ እረዱ ይላሉ። ሙሲና ማለት ምንድነው ይላሉ? ከያንዳንዱ እንስሳ እንደ እንስሳው ይለያያል። በያኒ ኢብል ወይም ደግሞ ግመል ከሆነ 5 ዓመት የሞላው ወደ 6 ዓመት የተሸጋገረ ማለት ነው። በሬ ወይም ላም 2 ዓመት ጨርሶ ወደ 3 ዓመት የተሸጋገረ፣ ፍየል ከሆነ ደግሞ 1 ዓመት የሞላውና ወደ 2 ዓመት የተሸጋገረ፣ በግ ከሆነ ደግሞ 6 ወር ጨርሶ ወደ 7 የተሸጋገረ ከሆነ ሙሲና ተብሎ ይታወቃል። እነዚህ ናቸው ለእርድ የሚበቁት ማለት ነው። ከዛ ያነሰ ከሆነ ለኡድህያ በቂ አይሆኑም። ከዛሊከ በተጨማሪም አላህ ሱብሓነሁ ወተዓላ
ጠይብ ነው ጥሩ ነውና ንጹህ ነው ከግድፈት የጠራ ነው ከግድፈት የጠሩ እንስሳዎችን ወደ አላህ ማቅረብ ይኖርብናል ይህኛው ቀጥለን የምንጠቅሰው በራ ኢብኑ ዓዚብ ያስተላለፉት ሐዲስ ጥሩ የሆነውን ወደ አላህ ለማቅረብ መስፈርት ሆኖ የሚጠቀስ ነው ምን አሉ ረሱል ሰለላሁ ዐለይሂ ወሰለም ላ የጁዙ ሚን الدحايا العوراء بينوا عورها ለኡድሕያ እውር የሆነች እንስሳ ማለት ነው እውርነቷ ግልጽ የሆነች እንዲሁም ደግሞ ወልዐርጃ በይኑን ዐርጁሃ ያኒ አንካሳነቷ ግልጽ የሆነች ይችንም ለእርድ ማቅረብ አይቻልም ወልመሪደቱ በይኑ መረዱሃ እንዲሁም ደግሞ በሽተኛ የሆነች በሽታዋ ግልጽ የሆነ ይችንም ለእርድ ማቅረብ አይቻልም ወልዐጅፋ ምንም ስጋ የሌለባት የከሳች ከሲታ የሆነችን እንስሳ ማቅረብ አይቻልም ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል نعم ሌላው ኡድሕያ ላይ አንድ ላይ መሳተፍ ወይም ደግሞ ቅርጫን በተመለከተ አንድ ፍየል ወይም ደግሞ በግ ላይ ከአንድ ሰው በላይ ቅርጫ ማድረግ አይቻልም አንድ ፍየል አንድ በግ ከታረደ ለሙሉ ቤተሰቦች ሐታ ለሞቱት ሳይቀር የሚበቃ ነው ማለት ነው ሌላው ግመልና በሬ ወይም ላም ከታረደ ለሰባት ሰዎች ይበቃል ለሰባት ሰዎች ይበቃል ከሰባት በላይ ግን ቅርጫ አይቻልም ምናልባት ሰዎች በስጋውን ከፈለጉ ለስጋ ከሆነ ችግር የለውም ማለት ነው ነገር ግን ለኡድሕያ ወደ አላህ የምንቃረብበት ምንዳን የምናገኝበት ከሆነ ላ ይሄ ተገቢ አይሆንም ማለት ነው እንዲሁም ደግሞ ከሰባት ቢያንስም ችግር የለውም ሁለት ሆነው በሬ ቢያርዱ ሶስት ሆነው በሬ ቢያርዱና እኩል ቢከፋፈሉት ይሄም ችግር እንደሌለበት ነው ማለት ነው ሌላው ከዚሁ ጋር አብሮ የሚነሳው አንድ ሰው ሰደቃውን በገንዘብ ተምኖ ኡድሕያውን መስጠት ይሻላል ወይስ ራሱ እርዱን ቢያከናውን ይሻላል በሚለው ላይ ዑለማዎች ምንድነው የሚሉት ይሄ ትልቁ አንድ ሰው ወደ አላህ የሚቃረብበት መልካም ስራ ስለሆነ ራሱ ቢያርደው የተሻለ ነው ያኒ ምን ይላሉ ሼክ ሁሰይሚን አለይሂ ረህመቱላህ ቆዳውን የሞላ አንድ ሰው ቆዳውን ሞልቶ ያኒ ወርቅን ሰደቃ ቢያወጣ እንኳን እርሱ ከሚያርደው ሰደቃ ጋር እኩል የሚሆን አይደለም ስለዚህ ይህንን ራሱ እርድ ማድረግ ይችላል ነገር ግን አንዳንድ ሀገሮች ላይ ኡድሕያ ማይፈቀድላቸዋልና እነሱ ደግሞ ገንዘቡን በመስጠት ሌላ ቦታ ላይ እንዲታረድ ቢያረገው ይሄም የተሻለና ምርጥ የሆነ ተግባር ነው ሌላው ኡድሕያ ስጋ ከታረደ በኋላ በምን መልኩ ነው መከፋፈል ያለበት እንግዲህ ዑለማዎች ለሶስት መከፈል አለበት ይሄም አለ استحباب በሱና ይወደዳል ነው እንጂ ዋጅብ አይደለም ማለት አንድ ሶስተኛውን ለራሱ የሚበላው ከእንግዳ ጋር የሚበላው ሌላው ደግሞ ለሚስኪኖች ሰደቃ የሚሰጠውና ሌላው አንድ ሶስተኛውን ደግሞ ቤት የሚያከማቸው ማለት ነው አመቱን ሙሉ እያወጣ የቀስ ያረጋ የሚበላው ይሄ ችግር የለም ረሱሉ ሰለላሁ ዐለይሂ ወሰለም ኩሉ ወአጥዒሙ ወደኺሩ ኢማም አልቡኻሪ በዘገቡት ሐዲስ ላይ በሉ ሰደቃ ማውጡ እንዲሁም ደግሞ አከማቹ ብለው ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል እንዲሁም ደግሞ ኡድሕያ መቼ ነው የሚታረደው እርዱ የሚከናወነው አንዳንድ ሰዎች ምናልባት ምን ሊያደርጉ ይችላሉ የዒዱ ሰላት ከመሰገዱ በፊት ኡድሕያ ሊያደርጉ ይችላሉ ይህ ኡድሕያ ተቀባይነት የለውም ተራ የሆነ ስጋ ነው የሚሆነው ማለት ስለዚህ ያኒ ዒዱ ሰላት ከተሰገደ በኋላ ነው ኡድሕያው መታረድ ያለበት ረሱሉ ሰለላሁ ዐለይሂ ወሰለም በአንድ ሐዲታቸው ምን ይላሉ ኢነ አወለ ማ ነብደኡ ቢሂ የውመና ዛሬ ቀናችን የዒዱን ቀን የምንጀምረው ኑሰሊ ሰላትን ያኒ ሰላት አልዒድን እንሰግዳለን ከዛ በኋላ እርድን እናከናውናለን فمن فعل ذلك يعني ከሰገደ በኋላ እርዱን ያከናወነ فقد اصاب السنه ሱናን አግኝቷል ብለዋል ይህንን ያላደረገ ከሆነ ግን ሱናን አላገኘም የሚል መልእክት አለው ስለዚህ እርዱ መከናወን ያለበት አደራ ያኒ ያየናቸውን ሰዎች ልናስተውስ ይገባል ከሰላቱ በኋላ እንጂ ከሰላቱ በፊት እርድ የለም ማለት ነው ናም በመቀጠልም የኡድሕያ ጋር የተያዙ አዳቦችና ስነ ስርዓቶችን በአጠቃላይ እርድንም የሚመለከቱ ህግጋቶችን ለመመልከት እንሞክራለን ማለት ነው አንደኛ አንድ ሰው ኡድሕያን ለማረድ አሳቡ ካለው ዙልሂጃ ጨረቃ ከታየበት ሰዓት አንስቶ ጸጉሩን መንካት ጥፍሩን መቁረጥና
እንዲሁም ደግሞ ሰውነቱ ላይ ያሉ ቆዳው ላይ ያሉ ነገሮችን ማስወገድ ተከልክሏል። ኡሙ ሰለማ ባስተላለፈችው ሐዲስ ማለት አብዛኞቹ ዑለማዎች ይሄኛው ከራሃተ ተንዚህ ሲሉ አንዳንድ ዑለማዎች ደግሞ ይህ የተጠላ ነው የረሱል ሰለላሁ ዐለይሂ ወሰለም ክልከላ የሚያሳየው ሐራምነት ነውና ረሱል ከከለከሉት ተግባሩ ሐራም ነው ወቢታሊ እያወቀ ጸጉሩን የሚነካ ጥፍሩን የሚቆርጥ ከሆነ ወንጀል አለበት ማለት ነው። ሌላው ወደ ቂብላ አዙሮ ማለት ነው እርዱን ማከናወን ይኖርበታል። ከዛ በፊት ደግሞ ንያ ሊኖረው ይገባል። ወደ አላህ መቃረብን ልቡ ላይ አሳድሮ መሆን አለበት። ለሪያ ለዩልኝ ለይስሙልኝና አርዷል እንዲባል እንዲሁም ቤተሰብን ለማስደሰት ይሄ በራሱ አንድ ዒባዳም ቢሆን ግን ለቤተሰብ ማስደሰት ብቻ ብሎ መሆን የለበት። የመጀመሪያ ሊገፋፋው የሚገባ ነገር ለአላህ ብሎ ማለት ነው አላህ Subhanahu Wa Ta'ala የሚወደው ተግባር ነው ብሎ የነብዩን ሰለላሁ ዐለይሂ ወሰለም ሱና ሐይ ለማድረግ እንዲሁም ደግሞ የአባታችን ኢብራሂም የልጃቸውን ኢስማኤልን ታሪክ ይህንን ታሪክ ህያው ለማድረግ በሚል ዓላማ መሆን አለበት። እንዲሁም በሚያርድበት ጊዜ ቢስሚላህ አላሁ አክበር ነብዩ ሰለላሁ ዐለይሂ ወሰለም እርድን ፈጽመዋል። ሁለት በጎችም ማለት ነው ሙሉ ስጋ ያላቸው ቀንድ ያላቸውን እርድ ካረዱ በኋላ ምን ይላል ራዊው ሰማ ወከበረ ረሱል ሰለላሁ ዐለይሂ ወሰለም ቢስሚላህ አላሁ አክበር ብለዋል ማለት ከذلك ሰውየው ለሌላ ሰው ተተክቶ ማለት ነው በወኪልነት የሚያርድ ከሆነ የሰውየውን ስም ማንሳት ይችላል። ለራሱ የሚያርድ ከሆነ ቢስሚላህ አላሁ አክበር اللهم هذا منك وإليك الله ይህንን ያሰጠኸኝ አንተ ነህ ስጦታውንም ማቀርበው እርዱን ላንተ ነው ብሎ ወደ አላህ Subhanahu Wa Ta'ala መናገር ይኖርበታል። اللهم هذا عني وعن أهل بيتي الله ሆይ ይህ ለኔና ለቤተሰቦቼ ብሎ ቢናገር ድምጹን ከፍ ቢያረግ ችግር የለውም። ድምጽን يعني ንያ ላይ ድምጽን ከፍ ማድረግ ከሚፈቀድባቸው ቦታዎች አንዱ ይሄ ነው። እንዲሁም ተወክሎ ከሆነ اللهم هذا عن فلان ابن فلان ለእገሌ ገሌ ብሎ ስሙን ቢያነሳ ችግር የለውም ማለት ነው። نعم ለሞቱትም ሰዎች የሚያካትት ስለሆነ ለሞቱ ሰዎች ብቻ ብሎ ማረዱ ከነብዩ ሱና የተገኘ ስላልሆነ አንድ ሰው በሚያርድበት ጊዜ የሞቱትን ሰዎችን ቤተሰቦችን አስታውሶ ካረደ ለቤተሰቡ በሙሉ ይበቃል። ፈድሉላሂ ከቢር የአላህ ስጦታ ውለታው ለሁሉም የሚሰፋ ስለሆነ ማለት ነው። ሌላው እርድ በሚከናወንበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ኢነላህ ከተበ ፊ ኩል ሸይኢን አልኢሕሳን አላህ በሁሉም ነገር ላይ ጥሩን ነገር ጽፏል ግዴታ አድርጓል። فإذا ذبحتم فأحسنوا الذبح እርድንም በመታከናውኑበት ጊዜ እርዳችሁን አሳምሩ ይላሉ። ከማሳመር ውስጥ አንዱ ምንድነው ወልዩሂድ አሐዱኩም ሸፈረته አንድ ሰው ቢላውን በደንብ አድርጎ ይሳለው ይላሉ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ቢላውን በደንብ አድርጎ መሳል አለበት። ከእንደገና ቢላውን በሚስልበት ሰዓት እንሰሳዋ እያየችው መሆን የለበትም። ነብዩ ሰለላሁ ዐለይሂ ወሰለም አንድን ሱሐቢይ ማለት ነው ከእግሩ ስር ያኒ አንዲትን በግን አጋድሞ ሲያበቃ ከላይ ሆኖ ሲስል ይመለከቱታል። ምን አሉ ረሱል ሰለላሁ ዐለይሂ ወሰለም አፈላ ፈዐልተ قبل ذلك ይህንን ከማድረግ በጓን ከመጣል በፊት መጀመሪያ አትስልም ነበር? አፈላ تريد أن تميتها موتتين ሁለት ልትገላት ትፈልጋለህ? አንደኛ በስቃይ ማለት ነው፣ ሁለተኛ ደግሞ እርዱ ነው። ስለዚህ ሁለት ልትገላት ትፈልጋለህ ብለው ረሱል ሰለላሁ ዐለይሂ ወሰለም ይህንን እንዳያደርግ ከልክለውታል ማለት ነው። كذلك عمر بن الخطاب رضي الله عنه አንዲትን እንሰሳ ለእርድ በግድ ማለት ነው እየገፋ እየጎተተ ያሰቃየ በሚወስድበት ጊዜ እያካ قدها قودا حسنا ወደ ሞት ስትወስዳት ጥሩ የሆነ አወሳሰድን ወሰዳት ብለው መክረውታል ማለት ነው። نعم ሌላው እንሰሳ እያየች መታረድ የለበትም ማለት ነው። نعم ሌላው ራሱ ከቻለ በራሱ እርዱን መፈጸም ይኖርበታል ማለት ነው። አቅሙ ካለው حتى ሙሉ ለሙሉ ቢገፍ ይሄ የተሻለ ነው ማለት። ነገር ግን ማረድን የሚፈራ ከሆነ ማረድ ማይችል ከሆነ ወክልና መስጠት ይቻላል ማለት ነው። ሌላው ከኡድህያውን ከታረደ በኋላ ስጋውን በደሞዝ መልኩ ለአራጁ ወይም ደግሞ ከቆዳው በአጠቃላይ ከዛ ከኡድህያው ክፍል ለአራጁ መስጠት
ረሱል ሰለላሁ ዐለይሂ ወሰለም ከልክለዋል። ዓሊ ብን አቢ ጣሊብ ምን ብለዋል? ከስጋው ለአራጁ እንዳሰጥ እኛ በራሳችን የምንሰጠው በሰደቃ መልኩ የምንሰጠው ነገር ስላለ እንዳሰጥ ብለዋል ማለት ነው። ነዓም በስጦታ መልኩ በሰደቃ መልኩ ለአራጁ መስጠት ይቻላል እንጂ ያኒ በደሞዝ መልኩ በክፍያ መልኩ መስጠት አይቻልም። እንግዲህ هذا ما تيسر እስካሁን የገራልንን አቅርበናል። አላህ Subhanahu Wa Ta'ala በጎደለው ይምላልን ማለት ነው። አላህ Subhanahu Wa Ta'ala መጨረሻችንን ያሳምርልን በተውሂድ ላይ አድርጎ ይግደለን እያልኩ ፕሮግራሜን በዚሁ ጨርሳለሁ። وصلى الله وسلم على سيدنا محمد والسلام عليكم ورحمة الله وبركاته.